አረ ወይኔ በኢየሱስ ስም ምንድነው ፓልመር ወንድሜ ፓልመርዬ ምን ሆነ ነው ሜዳ ውስጥ ምንድን ነበር ተሰራ የነበረው መጨረሻ ደቂቃ የሳቱ ኳስ አይደለም ከዛ በፊት የሳተችው ኳሶች አቻፖንግ ሁለተኛ ሜዳ ውስጥ እንዳገባ ሁለተኛ አንተ ህፃን ካይሴዶ ምን ሆነ ነው የሌለብህን ይበለሊ 7 ሰዓት አጨለሉኝ በኢየሱስ ስም ሲቀጥል አሰልጣኙ መጣሁልህ አንተ ደነስ ምን ሁለት ባዶ እየመራህ አቻፖንግ እንደዚህ አይነት የህፃን ስህተት እየሰራ ፎፋና ቀይራ ታስገባም እንዴ ሁለታቻ ከሆነም በኋላ ምን አባል ሰራ ነው የምቀይረው እኔ እግዚአብሔርን እንደዛሬ ቅጥል ብያላቅም አሸነፍኩት ካልኩ ጨዋታ እንቅልፍ እየመጣ የነበረ ጨዋታ አሸነፍኩ ብዬ እንደዚህ እነዚህ አይጫወቱም ወይ ብዬ እንቅልፍ የመጣብኝ ሁለት ቅርቅር አከታትለው በእኛ ንፍዝዝ ብለን ማለት ነው ሃቶ ቆይ ምን ሰዓት ነው የገባው እኔ የሆነ ሰዓት ነው እንደገባው ሁላ ያየሁት ኳስ ይዞ እንጂ ምን አይነት ቅያሪ ነው ኩኩሪላ ምን አረገ ዛሬ ከማንም በላይ አቃጠለኝ አጅሬው የሌለበትን ነገር እኔ ኬት እንዳመጣው እንደዚህ አይነት አመል አላውቅም 93 ነው 94 ላይ ያንን ባዶ ጎል እንኳን አግብታ አትክሰንም ሜዳ ውስጥ ያውሉ ያቃጠልከኝ አረ ዛሬ ተቃጠልኩ እግዚአብሔርን ንድድን ያልኩት በኢየሱስ ጀማው እኛ ትርፌ ላይ እየቋጠርን አንግማንን አንቀባረሩት በቃ ይወለ ይሄን ሁለታቻ ስታይ ማለት ነው የአቻ ውጤት እንዳይመስል ይሄ እኮ ሽንፈት እኮ ነው ከሽንፈት በላይ ነው ይሄ አንተ ወይኔ አንተ ከሁለት ለባዶ እኮ ነው መተው ሁለታቻ ስንቀር ያደረጉለት ያ ብቻ እንዳይመስል ኮል ፓልመር ማለት ነው ባለፈው ሳምንት ሃትሪክ ሰርቶ ደጋፊውን አስደስቶ አስጨፍሮ ነበር አይደለ ዛሬ ማለት ነው ተመልከቱ እንኳን አረ ለኔ ራሱ አይታየኝም ማጂክ ነው የሆነብኝ ምንም ነገር እኮ የለም እኮ በቃ ደገፍ እኮ ቢያረጋት እኮ ጎል ነሽ በቃ ደገፍ ቢያረጋት 95ኛው ደቂቃ አካባቢ ላይ ነው ይሄን እንኳን ሲሳተው ለማንኛውም ዘንድሮ ቶፕ ፎሩ ግልጽ መንገድ ነው እኔ የምፈራው ዛሬ ከተርፌ ጋር የሚጮተው ዌስት ሃም መጥቶ ቶፕ ፎር ላይ እንዳይጨርስ ነው ለቶፕ ፎር መጥጮቱ ቡድኖች እንግዲህ ተፋይቱ እኔ ነው ዘንድሮ ማን እንደሚከተለኝ ፈጣሪ ነው የሚያውቀው ሲቲ እንደሆነ ያከተለኝ ነገር በፍጹም ጀማ ፓልመር ምንድነው የሳተው ኮል ፓልመር ላስት ሚኒት ላይ ወይኔ አንግማን ለማንኛውም ከሁለት ለባዶ የመራች 2-2 በሜዳዋ ማለት ነው ኦ ማይ ጋድ ጭራሽ ያልጠበቁት ሊድስ ለትልቅ ቲም አይተኛም ሊድስ ለትልቅ ቲም ጭራሽ ነው ማይተኛው እና ያሳዝናል አሪፍ ነበር ጌሙ በጣም አሪፍ ነበር የሆነ እየተቆጣጠሩት ነበር በደንብ በቃ ደስ የሚል ጌም ነበር ግን ድንገት በቃ ተገለባበጠበት ፓልመር እንደተለመደችው ፔናልቲ ያገባች ኦፕን ፕሌይ ግን ማግባት አልቻለችም እኔ አንድ የሚገርመኝ ነበር ሁሌ ቼልሲ ጌም ሳይ ፔናልቲ አይጥፍም የፓልመር ጎል ካያችሁ ማለት ነው ከ10 5ቱ ፔናልቲ ነው የምር ብቻ ነግራ ነው የሚገባ እንደ ማድሪድ ሁሉ በዚህ በፕሪሚየር ሊግ ላይ በጣም ብዙ ፔናልቲ የሚያገኝ ክለብ ቼልሲ ይመስለኛል ለማንኛውም አጫውተዋል በሜዳቸው እና ያው ጀስት ቼልሲ ያው አሪፍም የሆነ ማቲዞ አይነት ክለብ ግራ ነው የሚገባኝ እና ያለን እስቲ ለማንኛውም የዩናይትድ ጌም አሁን 60 ደቂቃ ላይ ደርሰው 1-2 የተመረው ነው ሰውየው ጸጉሩን ላይ ቆረጥ ነው ወይ እሱን እናያለን ቼልሲ መጣር የሌለበትን ወሳኝ ነጥብ ጥሏል ማለት ነው ክሩሻል ፖይንት ለቶፕ 4 የሚያስፈልገው ነጥብ ጥሏል ዛሬ እየመራ መሆኑ በዛ ላይ በሜዳው መሆኑ በዛ ላይ ከሊድስ ጋር መሆኑ በጣም ለቼልሲ ደጋፊዎች አስቆጪ ይመስለኛል በተለይ ፓልመር የሳተው ኳስ ለማመን ነው የሚከብደው ሚኮ ስፐርስ ደግሞ አሁንም ተለጥልጣለች ተገርፋለች ለአንድ ማለት ነው ሚኮ ቻምፒዮንሺፕ እየሄድክ እኮ ነው ተመለስ ማን እኛንም ዌስት ሃም እየገረፈን ነው 1-0 የተመራ ነው እንግዲህ ያበረ ካምባክ ያስፈልገናል ብቻ ምን ነው እሺ አሁን ፈርስት ሃፍ የሰራሁትን ቪዲዮ ምን አባታችሁ ነው ማድረግ እሱን ተውት እንዴት አባታችሁ 2-2 እየመራችሁ አይ ሽንፈት እኮ እኔ ብናሸንፍ አያረካም ይጫወት እንዴ ፔናልቲ ጊፍት አግኝተን 2-2 እየመራ ከኋላ መጥቶ ሊድስ ደደቦች እኔ ምን ልበስማ ማድረጉ መኔ ሻውን እንዴት 2-2 እየመራ አሁን ቅልጥ እኮ አፈር ያስበላል ሌላ ምን ያፈር 2-2 ሲመራ የነበረው ቼልሲ 2-2 ያራዳ ልጆች በሚገርም ሁኔታ ማለት ነው ኮል ፓልመር ባለቀ ሰዓት ያባከነው ኳስ ደግሞ ኮል ፓልመር
ፍጹም የማይጠበቅ ኳስ ነበረ ማለት ይቻላል። በቃ እንዴት በረኛው የለም ኳሱና እሱ ተገናኙ፣ ነገር ግን አለፈው ማለት ነው። በእርግጥ ኳሱ ኃይል ነበረው፣ ግን እንደ ፓልመር ደግሞ ጎሉ መቆጠር ነበረበት ማለት ነው። ያራዳ ልጆች ለማንኛውም ቼልሲ በሜዳውና በሰዓቱ አልቻለም። ያራዳ ልጅ ሜዳውን ይሁን ስትል በሰዓቱ ደግሞ ገብቷል። በዛሬው ጨዋታ ነው የምልህ እስካሁን አሪፍ ነው ያለው፣ ግን በዛሬው ጨዋታ በሜዳውም እኩለ ሌሊት ላይ ነው ያራዳ ልጅ። ይሄ ሰዓቱ ነው ገባ። በኳስ ካልሆነልህ የሚሆን ነገር ነው። ነገር ግን አልሆነለትም። ቼልሲ ከሁለት ለባዶ 2-1 መውጣት ችሏል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቶፕ ፎሩን በደንብ ማጠናከር የሚችልበትን እድል ነው ያባከነው ማለት ነው። ያራዳ ልጆች የእናንተን ሀሳብ ኮሜንት ላይ በደንብ ኮፒ ሊንክ ይደረግ። የፕላስ ምልክቱ የእናንተ ነች። ሊድስ ላይ እኮ 4 ማግባት ይሄን ያክል ብርቅ አይደለም። ማንም እኮ የሚያገባበት ተራ ቲም ነው። ከዲቪዚዮን የመጣ ላለመውረድ የሚጮት ቲም ነው። አንተስ 2 አቻ። ለማንኛውም ማለት ነው እንዳትረሱት፣ እያንዳንዱ ነገር ታዩታላችሁ። ተራ ቲም ናችሁ፣ ዝም ብላችሁ ትለፈልፋላችሁ። ቼልሲ 2 አቻ ወጥቷል። ዩናይትድም እየተመራ ነው። ሰውየው አይቆረጥም። እሺ አንግማን ምን እሺ ነው ፕሮፌሰሩ ምን እሺ ነው 2 ለባዶ እየመራ 2-1 አደረጉበት ሊድሶች ማለት ዘንድሮ ሊድስ 4 ነጥብ ወሰደብሽ 4 ነጥብ። ሊድስ ከባድ ቡድን ነው እመኝ። አሁን ቪዲዮ ሲሰሩ ማለት ሊድስ ከባድ ቡድን እንደሆነ ታምናላችሁ። ከዛላኛ 9 ለባዶ ደርሶ መልስ እንደለጠፍ ነው ስታቅ ደግሞ ሌቭልስ። ለዚህ ነው በየጊዜው ምገርፍሽ። እርግጠኛ ነኝ አሁን ኦሬዲ መፎከር ጀምራችሁ አይደል? ከ5 ጌም በኋላ ለምንገናኘው አሁንም እየፎከራችሁ ነው። አሁንም አስቀይምሻለሁ ማንዬ ዣኦ ፔድሮ ችሏል። በቃ አንድ ያመጣው አንድ ሰውየው ያነቃቃው ሰው ቢኖር ዣኦ ፔድሮ ነው። እንደውም ፈርስት ሃፍ እያየሁ ነበር ላይቭ የዩናይትድ ጨዋታ ሳልገባ በፊት ማለት ዣኦ ፔድሮ ሲያገባ ይቻል። ከዛ ፓልመር ፔናልቲ አይሳትም። አለመሳት ራሱ እኮ ብቃት ነው። ፔናልቲ ኤፊሲየንሲ ቡድን ፓልመር ኮልድ የሆነ ፔናልቲ ቴከር ሆነሻል። ግን ፔናልቲ ኦፕን ፕሌይ ውስጥ ምን እሺ ነው ኦፕን ፕሌይ የለም እንዴ? ሴት ፒስ ኤፍሲ ሆነሽም ሊድስ 4 ነጥብ። አታስቢ። አቻ ለቶፕ 4 በቂ ነው። አቻ መውጣት ያቃታቸው ምኮሉ አቻ መውጣት ያቃታቸዋል በሜዳቸው ማለት ተረዳሽኝ አይደል? ስለዛ ኖርሚጌ ነው ዩናይትድ የሚለጠፍልሻል። 1 ነጥብሽን ፒክ አፕ ታደርጋለሽ። ትፍታም ቶፕ 4 ጨርሻለሽ። ዛሬ ቶፕ 4 ጨርሻለሽ። አታስቢ። ቸለው ፐልመር ፈሱን በርቶ ጠረጠጠ። ጆዋ ፔድሮ ጎል አገባ። ፐልመር ፔናልቲ ያገባ። በሊድስ አቻ ወጣ። በዚህ ሰዓት ያራዳ ልጅ በእንግሊዝ ፕሪሚየር ሊግ ቶፕ 4 ለመግባት ነጥብ ምትል ከሆነ ሽንት ቤት ገብቶ ሳይጣጣሙ እንደመውጣት ነው ያራዳ ልጅ። አንግማን ምንድነው ችግራችሁ? ትለጠፋለህ በሊድስ አይነው አለቃይ ነው ሻለቃይ ነው። ሊድስ ግን ያራዳ ልጅ በዚህ ሰዓት የሚፈልገው ይምፖይንት የሻሸን አምላክ መድኃኔዓለም ፐልመርን እንደዚህ ያደረከው እንዴት ነው? ብሩኖ ፈርናንዴዝን እንደዚህ ካላረክልህ አንተ ያራዳ ልጆችን መጪ አንግማን ያሰካሽ አሰልጣኝ በሜዳው ይዞ ለጠፈው። እናቴን ይምር ነው። እኔ ደስ ብሎኛል። እርሶስ ደስ ብሎታል? ባይዘው የሊቨርፑል ደጋፊ ከልቡ አይቋጥር። የምር ነው። ቪዲዮውን በደንብ ኮፕሊንግ አካውንት የተመተለ ያራዳል በደንብ ብሽሽቅ መጥቷል። እንግዲህ እግር ኳስ ነው ማለት ያራዳል። ሰሞኑን ጨንቆት ምን እንስራ? ዩናይትድ አሸንፎ፣ አርሰናል አሸንፎ፣ ፐልመር አሸንፎ፣ ቼልሲ አሸንፎ። ፐልመር ብቻውን ነበር ባለፈው ሲጫወት ነበር። የምር ነው። እና አሁን ተመልሰናል። ዊ አር ባክ። እኔ ተቃጠልኩ። እኛ ስንቴ ነው ከስተታችን መቼ ነው የምንማረው? ምን አይነት መግማማት ነው? ምን ተፈጥሮ ነው? ከአንድም 2 ባዶ እየመራን ምን አይነት መጃጃል? ካሴዶ ምን አይነት አግሬሲቭነት ነው? ከዛ አቼምፖንግ እዛ ሲጃጃል፣ እዛ ሳንቼዝ ልክስክስ ያለ ጎል ዳኛው አይፈርድ በእጁ ይዞ እየገባ እያየው ፓልመር መጨረስ የሚችለውን ስንት ሪዲክለስ የሆነ የእንደጻን ልጅ አስተላለፍ ምናምን ያልፋል። በዛ ላይ ባዶ ኳስ እየሳተ ጎል ማግባቱን ተውት። ከዚህ በላይ ስንት ጎል አግብተን ጨርሰን መውጣት የነበረብንን ጨዋታ በራሳችን ስህተት በራሳችን ድድብና ነጥብ ጣልን። በራሳችን ድድብና እኔ አረርኩ። ኧረ በኢየሱስ ሃንግማን በ6 ደቂቃ አይሊድስ ጌታሽ ሪቬንጅ ምናምን ስትይውለሽ ነበረ። ምረሳክሳም ሊድስ ጌታችሁ ነው። የሊቨርፑልና የቼላው ጌታ ሊድስ ነው። ኮል ፓልመር አረ በጣም ቀልደኛ የሆነ ሰው ነው ማለት ነው። ኮል ፓልመር በጣም ነው የሚችለው ፔናልቲ ማለት ነው። ማን ከፔናልቲ ውጪ ጀለስ አላገባም ብላሽ በፔናልቲ ጎል አስቆጠረ። ግን ይሄንን ኳስ ሳተ። ይሄንን ንጹህ ኳስ ባዶ ጎል ሳተ። 3ኛ ጎል በሚያስፈልጋቸው ሰዓት ላይ ማለት ነው። ፓልመር versus ሳካ
ቀልደኞች። ቼልሲ 2 ነጥብ ለመጣል ተገዷል። አሳልፎ ሰጠ ነው የሚባለው። ሌላ ምንም ማለት የሚቻል አይመስለኝም። ሊድስ ዩናይትድ ባክ ቱ ባክ ቼልሲ ላይም ሊቨርፑል ላይም ነጥብ መሰብሰብ እንደቻለ ተመልክተናል። እንግዲህ ይህንን ጨዋታ ቼልሲዎች 2-0 ሲመሩ ከቆዩ በኋላ ነው ሊድስ ዩናይትዶች ከቼልሲ ተከላካዮች ስህተት ያገኟቸውን ተጠቅመው እንግዲህ 2 ጎሎችን አከታትለው አስቆጥረው ነጥብ ተጋርተው የወጡት ማለት ነው። በ26ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የሊያም ሮሰኒየሩ ቼልሲ የዳንኤል ፋርኩ ሊድስ ዩናይትድ በስታንፎርድ ብሪጅ አስተናግዶ ነበር። በዚህ ጨዋታ ላይ በጃኦ ፔድሮ 24ኛው ደቂቃ ላይ በተቆጠረች ጎል እንዲሁም ደግሞ 58ኛው ደቂቃ ላይ ፓልመር በፔናልቲ ባስቆጠራት ጎል አማካኝነት ቼልሲ 2-0 ሲመራ ነበር። ጥሩ የጨዋታ እንቅስቃሴም ሲያደርጉ ነበር። ነገር ግን ሊድስ ዩናይትዶች እንግዲህ በሜቻ 67ኛው ደቂቃ ላይ ከፔናልቲ በተገኘች ኳስ አቻ ማድረግ ችሎ ነበረ። ከቼልሲ ተከላካዮች ስህተት የተገኘች ኳስ ማለት ነው። ካይሴዶ ነበር ጥፋት ሰርቶ ፔናልቲ የተገኘው ማለት ነው። ከዛ በኋላ ኦካፈሩም ሌላ ስህተት አግኝቶ 73ኛው ደቂቃ ላይ ተጨማሪ ጎል አግኝቶ ሊድስ ዩናይትዶች ይህንን ጨዋታ 2-2 መለየት ችለዋል ማለት ነው። ደካማ ጌም ማኔጅመንት ነበር የተመለከት ነው ማለት ይቻላል። በመጨረሻ ሊቆ ቼልሲዎች ጥሩ አጋጣሚ ለመፍጠር ሞክረው ነበር። በተለይ ደግሞ ኮል ፓልመር ያመለጠው ኳስ በጣም አስቆጪ ነበረች ማለት ይቻላል። የጌሙን እውነት ልትቀይር የምትችል አይነት ሞመንት ነበረች። በዚህ ጨዋታ ላይ ግን አንድ ጎል እንዲሁም ደግሞ አንድ አሲስት በስሙ ማስመዝገብ ችሎ ነበረ። ጃኦ ፔድሮም ጎል እንዲሁም ደግሞ ፔናልቲ ማሰጠት ችሎ ነበረ። ጥሩ ሞመንት ላይ የነበሩትን ጌም ነው እንግዲህ አሳልፈው ለሊድስ ዩናይትድ የሰጡት ማለት ይቻላል። ዳንኤል ፋርኩ ሊድስ ዩናይትድ ግን ከወራጅ ቀጠናው እየራቀ ይገኛል። በ30 ነጥብ 15ኛ ደረጃ ላይ ተቀምጧል። የሊያም ሮሰኒየሩ ቼልሲ በዚህ ሰዓት በ44 ነጥብ 4ኛ ደረጃ ላይ ተቀምጧል። ከማንቸስተር ዩናይትድ ጋር እኩል ሆኖ በጎል ክፍያ በመብለጥ ማለት ነው። ማንቸስተር ዩናይትድ አሁን በዌስትሃም 1-0 እየተመራ ይገኛል። አቻ እንኳን ማድረግ የሚችል ከሆነ 4ኛ ደረጃ መረከብ የሚችል ነው ማለት ነው። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ። አንግባል በሰዓትሽ ማሸነፍ አቃተሽ። በቃ ሰዓትሽ በስራ ሰዓት ነጥብ መጣ ቶፕ 4 በቃ ከሼባው ጋር አንቺ መረረሽ ይሁን። አይ አግባን እባካችሁ ዝም አትበሉ እንጂ ተንቀሳቀሱ። የኔ ትልቅ ሰው